واعبد ربك حتى يأتيك اليقين. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، የተከበራችሁ የቅበት ከተማ ሸባቦች እንዲሁም አባቶችና እናት እህቶች፣ አላህ Subhanahu Wa Ta'ala ሲፈጥረን ፈተናዎች እንዳሉ ነግሮናል። ከኛ በፊት የነበሩ ደጋግ ሰዎችም እንደተፈተኑ እናውቃለን። ከዛም አልፎ ተርፎ ነብያቶች ሁላ የአላህ Subhanahu Wa Ta'ala ሪሳላ በማድረስ ላይ ትልቅ ሙሲባ ደርሶባቸዋል። በዚህ ዲን ላይ ዳዋ በማድረግም ይሁን በመቅራትም ይሁን በማስቀራት ጀማ በመስገድም ይሁን መስጂዶችንም በማስፋፋት መድረሶችንም በመጨመር ባለባበስም ይሁን በመንሃጅም ይሁን በማንኛውም ጉዳይ ላይ መጽናት እንዳለብንና ፈተኖች እንደሚመጡ አላህ Subhanahu Wa Ta'ala ብዙ ታሪኮችን ቁርአኑ ላይ ያስቀምጦልናል። ولهذا يقول الله في كتابه المبين وجعلنا بعضكم لبعض فتنة أتصبرون وجعلنا بعضكم لبعض فتنة أتصبرون ከፊላችሁን ለከፊላችሁ ፍትና አድርገናችኋል። ትግስት ታረጋላችሁን? ትግስት አድርጎ ባላህ ዲን ላይ መጽናት የቂያማ ቀን የሰው ልጆች ነፍሲ ነፍሲ በሚሉበት ሰዓት የአላህ Subhanahu Wa Ta'ala ጥላ ስር ለመሆን ትልቁ መፍትሄ ነው። ስለዚህ በዚህ እስልምና በዚህ ሱና በዚህ መንሃጅ ሰለፍ ጸንተን ወደፊት መቀጠል እንዳለብን ብዙ የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ነግሮናል። እንደሚታወቀው ፍትናዎች በየጊዜው ይመጣሉ። ነብዩ አለይሂ ሰላቱ ወሰላም ተፈትነዋል። ነብዩ አለይሂ ሰላቱ ወሰላም መካ ላይ ተራራ ውስጥ ገብተው ቆይተዋል። ነብዩ አለይሂ ሰላቱ ወሰላም ከመካ ወደ መዲና ተሰደዋል። ነብዩ አለይሂ ሰላቱ ወሰላም ጥርሳቸው ተሰብሯል። ነብዩ አለይሂ ሰላቱ ወሰላም ተሰድበዋል። ነብዩ አለይሂ ሰላቱ ወሰላም እላይላያቸው ፈርስ ተደፍቶባቸዋል። ነብዩ አለይሂ ሰላቱ ወሰላም ቤታቸው በር ላይ ሾክ ተጥሎባቸዋል። ነብዩ አለይሂ ሰላቱ ወሰላም መጥፎ ቃላት ተሰንዝሮባቸዋል። ነብዩ አለይሂ ሰላቱ ወሰላም ሳይር ተብሏል። ነብዩ አለይሂ ሰላቱ ወሰላም ደጋሚ ተብሏል። ነብዩ አለይሂ ሰላቱ ወሰላም ያልተባሉት ነገር የለም። ወላኪን ሰበሩ አላ ዲንላህ በአላህ Subhanahu Wa Ta'ala ዲን ላይ ሰብር አደረጉ። ሰሃቦችም አካላቸው እስኪቆራረጥ ድረስ ተፈትነዋል። አብሯቸው የነበረው ጓዳቸው አንገቱ ተቆርጦ ፊት ለፊላቸው ተጥሎ ወደፊት ገፍተዋል የነብዩ አለይሂ ሰላቱ ወሰላም ጓዶች። ስለዚህ ሰብር ያስፈልጋል በተለይ በዚህ ጊዜ። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ጊዜዎች በረዘሙ ቁጥር ትክክለኛው እስላም፣ ትክክለኛው ሱና፣ ትክክለኛው መንሃጅ ሰለፍ፣ ትክክለኛው ተውሂድ፣ ትክክለኛው አለባበስ፣ ትክክለኛው አበላል፣ ትክክለኛው አናኖር፣ ትክክለኛው ዒልም፣ ትክክለኛው ዓሊሞች እየቀነሱና እየጎደለ በመጣ ቁጥር ፍትናዎች ይበዛሉ አሉ ነብዩ አለይሂ ሰላቱ ወሰላም። በዛ ሰዓት የኔን ሱና መያዝ ፊምን እንደመጨበጥ ነው አሉ ነብዩ አለይሂ ሰላቱ ወሰላም። አማ የአላህ ዲን በደንብ አጥብቆ የማይዙ ሰዎች ከሁሉም ጋር ስለሚስማሙ ችግር የለባቸው። ከመንግስት አካሎችም ይስማማሉ፣ ከኩፍር አካሎችም ይስማማሉ፣ ከቢዳ አካሎችም ይስማማሉ፣ ከሌቦችም ይስማማሉ፣ ከአቀኞችም ይስማማሉ፣ ከሀገርም ይስማማሉ፣ ከሀገር ውጭም ይስማማሉ፣ ወለድ ከሚበላውም ይስማማሉ፣ ወለድ ከሚያበድረውም ይስማማሉ። ምላሳቸው ስለሚቆለፍ ከማንም ጋር አይጣሉም፣ ችግር የለባቸውም። እነሱ ሲሉ ሰምቼ ላለው ነብይ ስለሚሉ ሁሉም ይወዳቸዋል። በል እንደውም አልፎ ተርፎ እኮ በአላህ ዲን ላይ ምንም አይነት ስመት የሌላቸው ሰዎች የምስክርነት ቃል የሚሰጣቸው በካዲያን ነው። እሳቸው ባይኖሩ ሀገሩ ይረበሽ ነበር ይባላል። ለምንድን ነው? በእስልምናቸው ላይ ይደራደራሉ፣ እስልምናቸውን አሳልፈው ይሰጣሉ። የሚፈልጓት ሆዳቸው ውስጥ የሚያስገቧት፣ የሚፈልጓት ከላይ የሚለብሷት፣ የሚፈልጓት ከፊት ለፊት የሚቀመጥላቸው ማረግ፣ የሚፈልጓት የጊዜ ስልጣን ስለሆነ እስልምናቸውን በእስልምና ስም ሸምቶ ስለሚበሉ ማንም አይጠላቸውም። በል እንደውም ታጅቦ ይሄዳሉ። ስለዚህ የእስልምና በቀልድ የመጣ እስልምና አይደለም። እንደምታውቁት ነብዩላህ ኢብራሂም እሳት ላይ ተወርውሮ ነው ይሄንን እስልምና ያወረሱት። ነብዩላህ ዘከሪያ በመጋዝ ተገዝግዞ ነው ይሄን ዲን ያወረሱት። ነብዩላህ ነብያቶችን ታሪካቸውን ቁርአን ላይ ገብተን ብናይ ለህይወታችን ለመስተካከል ግባችን ለማማር
የሚጠቅመን ነገር ቁርአን ላይ እንወስዳለን። አማ ዝም ብሎ ሲሉ ሰምቼ ላለው ነብዬ ውስጥ ምንገባ ከሆነ ሙሲባ ሲደርስብን ዲኑን የምንለቀው ከሆነ ስንተች የተለያዩ ቃላቶች ሲሰነዘሩ ሱናን መንሃጅን አቂዳን በሙብተዲ ላይ ተህዚር ማድረግን በሽርክ ላይ ተህዚር ማድረግን ተደን የምንሄድ ከሆነ አላህ Subhanahu Wa Ta'ala ወደ ምንፈልገው ቦታ ይሸኘናል። አላህ Subhanahu Wa Ta'ala ቁርአኑ ላይ ምን ይላል? ሪቁም ሚን ዒባዲ ከኔ ባሪዎች ከፊሎች ነበሩ ይላል አላህ የቁሉን ይሉ ነበር ይላል ረበና ጌታችን ወይ ሰማይና ምድር የፈጠርከው ሊሰገድልህ ሊጾምልህ ነዝር ሊገባልህ ልትሰጥ ልትከለክል ልታመሽ ልታነጋ የምትችለው ጌታችን ወይ አምነንልሃል የሚሉ ነበሩ ይላል። ተግፊር ለና ወንጀላችንን ማረን ወርሐምና ይዘንልን ወአንተ ኸይሩ ራሂሚን አንተ ያዛኞች አዛኝነህና ልታዝንልን ይገባል የሚሉ ባሪዎች ነበሩ። ያዛችኋቸው ስኽሪየን ማላገጫ አድርጋችሁ ያዛችሁ ሐታ አንሰውኩም ዚክሪ እኔን ማምለክ እስከ ምትረሱ ድረስ ባላህ ባሪያዎች የሚያላግጡ ሰዎች ድሮም ነበሩ። አሁንም ያላግጡ ሰዎች አሉ። የእስልምና አላፊ ነኝ የሚሉ ሰዎች ሱሪ በሚያሳጥሩ ሰዎች ያሾፋሉ። ንቃብ በሚለብሱ እህቶቻችን ያሾፋሉ። ጀማ በሚሰግዱ ሰዎች ያሾፋሉ። ቁርአን በሚያስቀሩ ሰዎች ያሾፋሉ። ሴት በማይጨብጡ ሰዎች ያሾፋሉ። ወለድ በማይበሉ ሰዎች ያሾፋሉ። ሎቲ በማያስሩ ሰዎች ያሾፋሉ። ሱሪያቸውን ጫማ አልብሰው መንደር ለመንደር በማይዞሩት መስጊድ ላይ ባሉ ኢማሞች ያሾፋሉ። በዳይዎች ያሾፋሉ አሾፋችሁ ሐታ አንሰውኩም ዚክሪ አላህ እኔን ማምለክ እስኪ ያስረሷችሁ ድረስ የኔን ባሪያዎች ማላገጫ አድርጋችሁ ያዛችሁ ይላል። ወኩንቱም ሚንሁም ተድሐኩን በእነሱ የምታሾፉ ሆናችሁ ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ ምን ይላል አላህ Subhanahu Wa Ta'ala? አይደለም ሊየዘረል ሙእሚኒና አማኖችን የሚተው ጌታ አይደለም። አማኝ ብሎ ማለት አላህ Subhanahu Wa Ta'ala ያዘዘውን የሚታዘዝ የከለከለውን የሚከለከል ነብዩን አለይሂ ሰላቱ ወሰላም የሚወድ የከለከሉትን የሚከለከል ያዘዙትን የሚታዘዝ ስራ የተባለውን የሚሰራ በሚችለው ልክ ነብዩ አለይሂ ሰላቱ ወሰላም ለዚህ ነው ማ አመርቱኩም ቢ ፈአቱ ሚኑ መስተጣቱማ ያዘዝኳችሁን ነገር በቻላችሁ ተምጡ አሉ ነብዩ አለይሂ ሰላቱ ወሰላም። ዝክሩን ቅራአተል ቁርአኑን ዳዕዋውን መቅራት ማስቀራቱን መስጊድ መስራቱን የአካባቢ ሐቅ የጎረቤት ሐቅ የወላጅ ሐቅ የዘመድ ሐቅ አንደርሰው። ነገር ግን ነብዩ አለይሂ ሰላቱ ወሰላም ወማ አመርቱኩም ሚኑ ፈአቱ ሚኑ መስተጣቱም አሉ ነብዩ አለይሂ ሰላቱ ወሰላም። ያዘዝኳችሁን በቻላችሁት አምጡ አሉ። ወማ ነሐይቱኩም አኑ ፈጅተኒቡ አሉ ነብዩ አለይሂ ሰላቱ ወሰላም። የከለከልኳችሁን እርግፍ አድርጋችሁ ተውታሉ። የተከለከልከውን ነገር ለመከልከል ሀብታም መሆን አያስፈልገው። የተከለከልከውን ነገር ለመከልከል ስልጤ መሆን አያስፈልገው። የተከለከልከውን ለመከልከል አረብ መሆን አያስፈልገው። የተከለከልከውን ለመከልከል አማራ መሆን አያስፈልገው። የተከለከልከውን ለመከልከል ኦሮሞ መሆን አያስፈልገው። የተከለከልከውን ነገር ለመከልከል ፈረንጅ መሆን አያስፈልገው። የተከለከላችሁትን ነገር እርግፍ አድርጋችሁ ተዋሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ያመኑ ሰዎችን ሊተው አይደለም አላህ Subhanahu Wa Ta'ala አላማ አንቱም አለይሂ እናንተ ባላችሁበት ነገር ሊተዋችሁ አይደለም ሐታ የሚደል ኸቢታ ቆሻሻ የሆነውን እስኪለይ ድረስ ሚነ ጠይብ ከጥሩ አላህ Subhanahu Wa Ta'ala ኢማን ያላቸው ሰዎችን ይፈትናቸዋል። ትክክለኛ እምነት ያላቸው ሰዎችንና ውሸተኞችን ግልጽ እስኪያደርግ ድረስ አላህ Subhanahu Wa Ta'ala ይፈትናል። በሌላም የቁርአን ይላል አላህ Subhanahu Wa Ta'ala የሰው ልጆች ገመቱ እንዴ አዩትረኩ የሚተው ይመስላቸዋል እንዴ አየቁሉ አመና አምነናል ብለው የሚተው ይመስላቸዋል እንዴ ወሁም ላይ ይፈተኑ ማይፈተኑ ይመስላቸዋል። ፈተና ከች ይላል። እናት ትሞታለች፣ አባት ይሞታል። ካንተ ጋር የነበረው ሱንይ ሙብተዲ ሆኖ ይመጣል። ካንተ ጋር የነበረው ጓደኛ ሌላ ነገር ይዞብህ ይመጣል። ሀገሩ ያብርባል፣ ወገኖች ያብሩባል፣ ጓደኞች ያብሩባል፣ የመስጊድ ኮሚቴዎች ያብሩባል፣ ኢማሞች ያብሩባል፣ አስቀሪዎች ቀሪዎቹ ተሰብስበው ያብሩባል። ባሉበት ዝም ብሎ የሚተው ይመስላቸዋል እንዴ ይላል አላህ Subhanahu Wa Ta'ala። ወለቀድ ፈተነ الذين من قبلهم ከነሱ በስተፊት የነበሩትን እንኳን ፈትነናቸዋል። ተመልከቱ ሰሃቦች ስጋቸው ተዘልዝሎ ተቆርጦ የተፈተኑት መሬት ላይ ራቁታቸውን አስተኝቶ ድንጋይ ሲጭኑባቸው ነበር። እንደምታውቁት ሳውዲ ለመሄድ በፕሌን ተራራውን ሸንተረሩን ወንዙን አባዩን ገደሉን አልፎ ከላይ በሚሄደው 2 ሰዓት ከምናምን ይፈጃል። ከዛ ከተከበረው ሀገራቸው ወደ ሐበሻ የመጡበት የተፈተኑበትን አስቡ። እነዛ አረቦችን ትቶ እሾክ ድንጋይ ውሃ ምን ሳይመርጡ ወደ ኢትዮጵያ ተሰደዱ። መካ የነበሩት ወደ መዲና የተወሰኑት ተበተኑ። ለምንድን ነው? ዲን ላይ ተፈተኑ ነው። አማ ሙሲባ ሲመጣባቸው አምነናል በአካባቢው አንገባም አቂዳ በውስጥ እንጂ በምላስ አይደለም ምን ችግር አለው ተቻችሎ መኖር አለብኝ ቢሉ በአገራቸው ባልወጡ ነበር። ነገር ግን ከነብዩ ጎን እንቆማለን በሚለው ሙሲባ ደረሰባቸው፣ ተሰደዱ። ሰደቁ ማአህዱላህ አላቸው። አላህ ለአላህ የገቡትን ቃል ኪዳን ሞሉ አለ። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ዑመር ፊል ጀና፣ አቡበክር ፊል ጀና፣ ዑስማን ፊል ጀና፣ አሊ ፊል ጀና ብሎ ሐታ የነብዩ ሙእዚን የነበረው
ያ ቢላል የጫማ ኮቴን ጀነት ላይ ሰማሁት አሉ ነብዩ አለይሂ ሰላቱ ወሰለም። እነዚህ ሰሃቦች ምን አይነት መስዋዕትነት ከፍሎ ነው የጀነት ምስክርነት የተሰጣቸው? ዛሬ በእኛ ላይ ሁለት ሰዎች ሲያብሩ ወይ መጅሊስ ጠርቶ ሲያናግረን ወይ የወረዳ ሊቀመንበር መጥቶ ሲያናግረን ወይ የመስጊድ ኮሚቴ ጠርቶ ሲያናግረን ወይንም ደግሞ የተወሰኑ ፊትናዎች ሲመጡ መንሃጃችን ከራሳችን አውጥተን ከነጥምጣማችን ከነኮፍያችን ቤት አስቀምጠን ነው እንመጣለን። ሌላ ጊዜ ይያዛል ሀብቱ ከመጣ በኋላ በቃ ተቀመጥ። ሱኒ፣ ሙብተዲ፣ አሻሪ፣ ማቱሪዲ፣ ኢኽዋን፣ አልቀሶ፣ አብሬት፣ ቃጥባሬት ይቀመጥ ከነጥምጣሙ። አሁን ጆንትራ አርግና መኪና ይዘ ሰው መሃል ተቀላቀል ወደፊት ይጸዳል ይላል። መቼ ነው የምታጸዳው? ሰው ከች ባለ ሰዓት ወደ ኋላም ወደፊትም የለም ነው የሚለው አላህ Subhanahu Wa Ta'ala። ስለዚህ ፍትና ይመጣል። በዚህ ፍትና ሰዓት ነቃ ማለት ያስፈልጋል። ተመልከቱ፣ በአሁኑ ሰዓት አዳዲስ የሚያመጡ ሰዎች እርምት ይላል፣ ሙአመላ ይላል፣ ራስን ይመልከት ይላል። አንተ ከሱ ጋር ሁነ ስታወቅዳቸው የነበሩ ሰዎች ይሄው ጓደኛም እኮ ተመልሷል ይሄን አዳምጦ ብሎ ይልክልሃል። ልትሸበር አይገባ። ነቃበል። ዲን በሰው አይለካም። ዲን በአንድ ዳይ አይለካም። ዲን አንድ አማርኛ አቀነባብሮ በሚናገር ሰው አይለካም። ዲን በመወዝን አይለካም። ዲን በስልጤነት አይለካም። ዲን በአማራነት አይለካም። ዲን በኦሮሞነት አይለካም። ዲን የሚለካው በቁርአን በሐዲስ አላ ፈህሚ ሰለፊ ሀዚል ኡማ አመንቱም ቢ ፈቀድ ይህተዱ። ሰሃቦች እንዳመኑት ካመናችሁ በእርግጥ ተመርቷል። ወይን ተወለው ዞር ካሉስ ፈኢነማ ሁም ፊሽቃቅ ጥመት ውስጥ ነው ያሉት ይላል። ሰሃቦች ተመልከቱ። አቁሉ ለኩም ቃለ አላህ ወቃለ ረሱል ወተቁሉነ ቃለ ፉላን ወቃለ ፉላን። እኔ ከሰማይ የጀሃነም ጠጠር እንዳይወርድባችሁ ፈራለሁ ነበር ሲሉ የነበሩ ሰሃቦች። አቡበክር ሲዲቅ እኒ አኽሻል እኔ ፈራለሁ ኢንተረክቱ ሸይአን አለ ቅንጣት የሆነች ነገር ከተውኩኝ ሚን አምሪ ረሱልላህ አለይሂ ሰላቱ ወሰላም ከነብዩ አለይሂ ሰላቱ ወሰላም ትእዛዝ አን አዚግ እንዳልጠም ፈራለሁ ነበር። አቡበክር ሲዲቅ በጀነት የተመሰከረለት የእናታችን አይሻ አባት ለነብዩ ጎን የቆመ የረዳቸው ገንዘቡን፣ ነፍሱን፣ ህይወቱን፣ ቤተሰቡን መስዋዕት የከፈለው እኒ አኽሻ ኢንተረክቱ ሸይአን ሚን አምሪ ረሱልላህ አለይሂ ሰላቱ ወሰላም አን አዚግል ነበር እንዳልጠም ፈራለሁ ነበር። ስለዚህ ፍትናዎች ማዕበላቶች ይመጣሉ። ድሮሱና ተውሂድ እህቶቻችን ለምን ራቁት ይሄዳሉ? ጫት ለምን ይባላል? አልከሶ ለምን ይባላል? አብሬት ለምን ይባላል? ቃጥባሬ ለምን ይባላል? ሙብተዲ ለምን ዝም ይባላል? ለምን ታዚራ አይደረግም? ቁርአን ለምን አይቀራም? ቁርአን ለምን አይታፈዝም? ያላህ ይገደም ለምን የበላይ አይሆንም ስትል ትቆይና ካንተ ጋር ሸርተት ያለው ይልና ሹብሃውን፣ ስሜቱን፣ ሻህዋውን የሚሄደውን አካሄድ ስትቃረነው ምናልባት እርምት ያለ መቾከል ብሎ ረድ አድርጎ ሲልክ ባንተ ተቃራኖች በኩል አዳምጦ ብሎ ሴንድ ሊያደርጉልህ ይችላሉ። ፈላቱ ባሊ ለሁም ሸይአን ቦታ አትስጣቸው። ዲን በሰው አይደለም የሚለካው። እነዚህ አሻፊዎች አንተ ዛሬ አንተ እነሱን ሙመያ ብለህ የምትተቻቸው ሰዎች ስታወግዛቸው የነበሩ ሰዎች እነሱን የሚደግፍ ነገር ቢትናገር ለሚፈልጉት ሰው ሼር ያደርጉታል። ዳዕዋን ፈልጎ አይደለም፣ ያንተ አካሄድ ደስ ብሏቸው አይደለም፣ ኺያና ፈልጎበት ነው እንጂ እሱ በሚናገረው ነገር ላያምኑበት ሁላ ይችላሉ። ተሸውዶ እንደሆነ ያውቃሉ፣ ግን የራሳቸውን ስሜት ስለሚያጠናክርላቸው መልሶ ይልኩላል። በትልቅ በደረድር እንኳን አንድ ሰው ይቅርና የሀገሩን በሙሉ ቃላት ብሰበስብ ሰማይና ምድር እስኪፈርሱ ድረስ የአላህ ባሪያዎች ዲናቸው ላይ ይጸናሉ። ይሄ ነው። ስለዚህ ፍትና ይመጣል። አላህ Subhanahu Wa Ta'ala ምን ይለናል? ወለቀድ ፈተነ الذين من قبلهم ከነሱ በፊት የነበሩትን እኮ ፈትነናቸዋል። ሰሃቦች ታሪካቸውን አጥኑ። ኢማሙ አህመድ ቁርአን የአላህ ቃል ነው፣ ሙብተዲዎች ሲመጡ ቁርአን የአላህ ቃል ነው የሚል መደብደብ አለበት ብሎ ወሰነ። ኢማሙ አህመድ ኢማሙ አህለ ሱነቲ ወልጀማዓ አልዑለማ ወረሰቱል አንቢያ ተብለዋል። ነብያቶች ደግሞ ለም ይወርቱ ዲናረን ወላ ድርሃመን ኢንማ ወረሱል ኢልመ ነው የተባለው ቁርአን የአላህ ቃል ነው። አስገቡት፣ እሰሩት ተባለ። አንድ ጊዜ ጅራፍ አንቶሽ ወጥ ያደርጉት ከጅራፉ ጋር ስጋቸው አብሮ ይነሳል። ቁርአን ያላህ ቃል ነው። ዛሬ ተወሱል አይቻልም፣ አብሬት አይቻልም፣ ቃጥባሬ አይቻልም፣ አልገሶ አይቻልም፣ መውሊድ አይቻልም፣ ኹዝቤ ዲያ ረሱል አይቻልም፣ ናይበሉኝ መዲና አይቻልም ሲሉ ቀጨም አድርጎ ቃልት ይወረውሯቸዋል። ከዛ አንድ 3 ዓመት በደንብ አድርጎ ከገረፋቸው በኋላ ውጡ ይሏቸዋል። ስልጣን ላይ ተሳተፍ። ከዛ ኢየሱስን ፍቅርን የሰበከ ጌታ ነው። በቃ መጀመሪያ ሲያወጡት የነበረው እኮ ኹዝቤ ዲያ ረሱል ናይበሉኝ መዲና አናጂና ቁርአን የአላህ ቃል አይደለም የሚሉ ሰዎችን አባሾችን አርሲ ቃሉን የነበሩት ከዛ ይዘሉና ሁላችንም የፈጣሪ ልጆች ነን፣ የሚቀደመው ደም ነው፣ ኢየሱስም ፍቅርን የሰበከ ጌታ ነው ገልበጥ ብሎ ይመጣል። ኢማሙ አህመድስ በል ሲባል ላ አሊ ነው። በል እንደውም ከገጠር አንድ አላህን የሚያመልክ ብቅ አለና ኢማሙ አህመድ አላቸው። አቤት ሲሉት ጽና አላቸው። አንተ ካመንክ ይሄ ነገር ኡማው በሙሉ ይጠማል፣ የኔው ግን ችግር የለውም ጃሂል ነኝ አላቸው። ደግመ ምከረኛሉ ኢማሙ አህመድ ቁርአን የአላህ ቃል ቁርአን የአላህ ቃል ቁርአን የአላህ ቃል ይላል። አላህ ነስር ሰጣቸው፣ በዛው ቃላቸው ሞቱ። አህለ ሱናዎች ከቂያማ ቀን ድረስ ቁርአን የአላህ ቃል እንዳላችሁ ነው ቢሉ ወይንም ደግሞ አልናገርም ዝም እላለሁ ቢሉ አሁንም ዝም እላለሁ የሚሉ ሰዎች ይበዙ ነበር። ነገር ግን ኢማሙ አህመድ ጸኑ። አላህ Subhanahu Wa Ta'ala ዲኑን በዓሊሞች ያውጃል በየጊዜው። ስለዚህ ከዚህ በፊት የነበሩ ሰዎችንም ፈትነናቸዋል ይላል አላህ Subhanahu Wa Ta'ala። الذين صدقوا እውን ያሉትንም ولا يعلمن الكاذبين ውሸተኞችንም ውሸታምነታቸው ለህዝብ አላህ ግልጽ ያደርጋል። በውስጡ ደብቆ ሲሄድ የነበረው ሙናፊቅ ነብዩ ሰለላሁ ዐለይሂ ወሰለም ተመልከቱ። አንድ ሰው ሙስሊም ሆኖ ያነጋል አሉ ማታ
ከብርድ ልብሱ ገልበብ አድርጎት ወደ መስጊድ ይመጣልሃል ጀማል ይሰግድ ምናልባት አወሰፍ ልታገኘው ትችላል ሙስሊሙ ነው ያነጋና ወይምሲ ካፊር አሉ ነብዩ ሰለላሁ ዐለይሂ ወሰለም ካፊሩ ነው ይመለሳል እላው ምንድነው ሲባል የቢኡ ዲነሁ ቢአረድ من الدنيا ዲኑን በትንሽ ገንዘብ ሽጧት ይመጣል ገንዘብ 1 ሚሊዮን ብር 200,000 300,000 አካውንት ላይ ላይገባል ይችላል እርሶ ከተረጋጉ ኢማምነቱን እናስረክቦታለን እርሶ ከተረጋጉ የሚመጣው ችግር እርሶ ይፈታሉ እርሶ ከተረጋጉ የገንዘብ ሚኒስቴር እናረጋውታለን እርሶ ከተረጋጉ ይላቸውና ኢየሱስን ፍቅርን የሰበከ ኪዳ ነው ነህና ሱፊ ወአብናው ሱፊ ኩልና ሱፊ ይላል ለምን ስልጣኗ ላይ ደረሰባት አለ ነብዩ አለይሂ ሰላቱ ወሰለም የቢኡ ዲነሁ ቢአረድ من الدنيا አሉ ነብዩ አለይሂ ሰላቱ ወሰለም በዱንያ ይቀይራታል ምናልባት ዘመናዊ ደግሞ ሰለፊ ነኝ የሚለው በቴሌቪዥን ቀይሯት ሊሆን ይችላል በየመንደሩ ዳዋ የሚያደርገው ሽርክ ምናምን የሚለው ይቀይርባል እዛ ቴሌቪዥን ላይ ይታየው አኽላቅ ሱብሃንአላህ ድሮ መልከሶ ሶርጋን ቃጥባሬ አብሬ ስትል የነበረ ንቃብ ስታስለብስ የነበረ ገጠር ላይ ቁጭ ብለህ ስታስቀራ የነበረው ነገር ምን ነው ስትለው አሁን እኮ ሙጅመል የሆነ ቃል እኮ መጣ ይላል ምን ያ አዩሀ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون እኮ ነው ያለው አላህ እናንተ ያመናችሁ ሰዎች አላህን ፍሩት እንዳትሞቱ ሙስሊም ብትሆኑ እንጂ የት አለ አልከሶ ያለው ቁርአኑ ላይ የት አለ አብሬት ያለው ቁርአኑ ላይ የት አለ ሙፍተዲ ያለው ቁርአኑ ላይ የት አለ ይላል የሸጣት እሱ ደግሞ በብር ሳይሆን በቴሌቪዥን ሽጧት ቁጭ ይላል ወይንም ደግሞ አለች የተባለች ለማህር 60,000 40,000 30,000 የሚከፈልላት ምስት ያመጡና ኡስታዝ የሆነ ሀዲያ ነበር እኔ ጋር ምን አይነት ሀዲያ አረ ለስንት ኢንጂነር ለስንት ዶክተሮች ለስንት ፕሮፌሰር ለስንት ጀርመኖች እንቢ ያለች ሴት አለች መቶ ይዋታ እንደ ይላል ላጥ ሲደየቱና ያያታል ስለዚህ በቃ ይረጋጉ ማርም ብዙ ከጠየቀች ችግር የለም እኛ ከጎኖት ነን መኪናም ካለች የኛን ይዘው ይሄዳሉ ዳዋውን በደንብ ጠንከር ይበሉ ከሷም ጋር ተነጋግሮ ጨርስ ይደውሉልን ተነጋግሮ ጨርሳል ገባ አይደለ ይሄ ሶርጋን አልከሶ ይሄ ሞኝነት مسجد الله يقول قال الله وقال الرسول هذا ضعيف وهذا سيء وهذا متروك وهذا منكر هي አልፎበታል ብሎ ጥሎ ነው የሚለው ስለዚህ የቢኡ ዲነሁ ቢረድ من الدنيا አሉ በጥቂት ገንዘብ ይሸጣታል አሉ ነብዩ አለይሂ ሰላቱ ሰላም አላህ Subhanahu Wa Ta'ala ይጠብቀን ከእንዲህ አይነት ፍትና ስለዚህ አላህ Subhanahu Wa Ta'ala ከናንተ በፊት ያሉትን ፈትነናል የምንተው አይደለም ይላል በሌላም የቁርአን አንቀጻችሁ እንዴ ምን ነው መሸወድ ምን ነው መሞኘት ምን ነው መሸወድ በድሮ ታርጋ የድሮዎች እኮ ድሮ ስንት አመት ለፋን እኮ ነው የሚሉት ስንት አመት ተለፍተው የሚተው ነው እንደ ይህ ነብዩ አለይሂ ሰላቱ ሰላም ባደሩ ቁጥር ነበር እኮ ዳዋቸውን እየጨመሩ ሰሃቦችም ያወቁትን ሲሰሩ ያላወቁት ሲጨመርላቸው ወደፊት ነበር እኮ የሚሄዱት ሰራን ብዙ ሙሲባዎች አሳለፍን ከሀገር እንዳልገባ ታገድን በፊታችን ላይ ተተፋብን አልገዘው ገብተን ዳዋ ስናደርግ ተፈነከትን ይሄው በኡማው ንዴት ነጭ ሽበታ በቀልን ስለዚህ አሁን መረጋጋት ያስፈልጋል ይላል ነው እንዴ አመሲብቱም አገመታችሁ እንዴ አንተ ተድኹሉል ጀነ ጀነት እንገባለን ብላችሁ ገመታችሁ እንዴ ይላል አላህ Subhanahu Wa Ta'ala ወለማ ያእቲኩም መሰሉ الذين خلوا من قبلكم ከናንተ በስተፊት የነበሩ ሰዎች የመጣቸው ነገር አይመጣንም ብላችሁ ገመታችሁ እንዴ ተበትሎ እኮ ነው እነሱ ለዚህ ደረጃ የደረሱት መሰቱሙል ባዕሳ ትልቅ ድህነት ገጠማቸው ወደራ ችግርም ወዙልዚሉ ተንቀጠቀጡ hatta يقول الرسول መልእክተኛው እስኪል ድረስ والذين آمنوا معه ከነብዩም ጋር አምነው የነበሩ ሰሃቦች መታ ነስሩላህ ያላህ እርዳታ መቼ ነው የሚመጣልን እስኪሉ ድረስ ተመልከቱ በድር ላይ ተጨፈጨፉ ተቡክ ላይ ተጨፈጨፉ እና ሐምዛ ተገደሉ 4 እና 5 10 በአንድ ጉድጓድ ተቀበሩ ወዙልዚሉ hatta يقول الرسول والذين آمنوا متى نصر الله الا ان نصر الله قريب አላቸው በቃ ያላህ እርዳታ ቅርብ ነው አብሽሩ አላቸው ይኸው ሙእሚን ይፈተናል ያልፋል ካፊር መጀመሪያውን ተፈትኖ ወጥቷል እስልምና ላይ ገብቶ የእስልምና ካባ የለበሰውስ ይፈተናል ይወጣል የተወሰነው ጫት ሜዳ ታገኘዋል የተወሰነው እርሻ ቦታ የተወሰነው ስልጣን ላይ የተወሰነው ፓርላማ ላይ የተወሰኑት አሜሪካን የተወሰኑት ታገኛቸዋል ታበታትሩ ታገኛዋል አማ ምርቶቹስ ይቀራሉ ቦታቸው ላይ እስከመቼ ሞት መጥቶ ጉሮሯቸውን እስኪያንቃቸው ድረስ ለዚህ ነው አላህ Subhanahu Wa Ta'ala ወዕቡድ ረበከ ሐታ ያእቲየከ اليقين ወዕቡድ ረበከ hatta ya'tiyaka al-yaqin ሞት እስኪመጣ ድረስ ጌታን አምልክ ዛሬ አምልከ ነገ ምትኪደው አይደል እህትም ዛሬ ንቃብ ለብሳ ነገ ሙሲባ ሲደርስባት ምታወልቀው አይደለም እህትም ዛሬ ለብሳ ደግሞ ትዳር አግኝታ ንቃብሽን አውልቂው ሲላት አውልቃ እንደመለክ ምትሆንበት አይደል ወዕቡድ ረበከ hatta ya'tiyaka al-yaqin ጌታን አምልከው ሞት እስኪመጣ ድረስ ይላል አላህ Subhanahu Wa Ta'ala ስለዚህ ዲን ላይ መጽናት ትልቅ ማረግ ነው ለዚህ ከተማ ላይ ነብያቶችን አላክንም ኢላ አخذنا اهلها بالبأس የከተማዋን ባለቤት በችግር ብንይዛቸው እንጂ ይላል ወደራ በጉዳት ለዓለሁም يدرعون ወደ አላህ Subhanahu Wa Ta'ala እንዲመለሱ ዘንድ ይላል ነብላላቸው አባቶቻችን ሰላት በመስገድ ልብስ በማሳጠር ጺማቸውን በማስረዘም አልከሶ አብሬት ቃጥባሬን ቢዳን ኹዝቤዳ ያ ረሱላህ መውሊድን አናጂናን እስነይንን ልቃን የተለያዩ ነገሮችን ትቶ
በአላህ ዲን ላይ ቀጥ ማለት አለባቸው። እኛም እንደዚሁ በተለይ ሸባቦች በአሁኑ ጊዜ ፍትራ አለ። ሱና ላይ ሲታወቁ የነበሩ ሰዎች እንቅላብ እያደረጉ ነው። ከሚደርስባቸውም ችግር ይሁን ወይንም ደግሞ ከዚህ በፊት ውስጣቸው ላይ ደብቆ ሲንቀሳቀሱት ከነበረውም ይሁን ወይንም ደግሞ ለሚያገኙት ጥቅም ይሁን ወይንም ደግሞ ለመርከዝ ይሁን ወይንም ደግሞ ለመስጂድ ይሁን ወይንም ደግሞ ለኮሚቴነት ይሁን ወይንም ደግሞ ሂዶ ከተደመሩ ሰዎች ጋር ለመደመርም ይሁን አዳዲስ ፍትናዎች እየመጡ ነው። ሰው እንዳትከተል ነቃበል፣ አማርኛ እንዳይሸውድ ነቃበል፣ ፍልስፍና እንዳይሸውድ ነቃበል፣ ጩኸት እንዳይሸውድ ነቃበል። የአላህን ዲን ከቁርአን ከሐዲስ ውሰድ፣ የአላህን ዲን ከሰሃቦች ውሰድ፣ የአላህን ዲን ከትክክለኛ ዓሊሞች ውሰድ። ጠውር በሚሰነጥቅ አማርኛ እንዳትሸወድ፣ በፉከራ እንዳትሸወድ፣ የዑለማዎችን ቃላት አቀነባብሮ በማምጣት እንዳትሸወድ፣ በዘመናዊነት እንዳትሸወድ፣ በእንግሊዝኛ እንዳትሸወድ፣ በኡስታድ እንዳትሸወድ፣ በሀገር በወገን እንዳትሸወድ። ሱና ላይ ጽና። ለነብዩ አለይሂ ሰላቱ ወሰላም ፈስተቅም አላቸው፣ ቀጥ በል ከማ ኡምርት እንደታዘዝኩ አላቸው። ለነብዩ አለይሂ ሰላቱ ወሰላም ወመን ታበ ማዓከ ካንተም ጋር ካመኑትም ጋር ቀጥ በሉ አላቸው። ወላ ተጥገው ድንበር እንዳታልፉ ኢነሁ ቢማ ተዕመሉነ በሲር በምትሰሩት ነገር ተመልካች የሆነ ጌታ ነው ይላል። ወላ ተርከኑ እንዳትሄዱ እምነትህን ይዘህ ወደ ቢዳ ወደ ሙብተዲም እንዳትቀላቀል ተጠንቀቅ። ጊዜዎች ቢረዝሙም ችግሮች ቢበዙብህም ትችቶች ቢበዙብህም ቃላቶች ቢሰነዘሩብህም መይት የሆኑ ዳይዎች መጥተው ማይኩን ይዞ ቢረብሹም ከስ ቢመጣብህም ብትታሰርም ከምስት ጋር ቢያፋቱህም አዳዲይ ነው ብትባልም ጀማውን በታኝ ነው ብትባልም ሀገሩን ረባሽ ነው ብትባልም ወላ ተርከኑ እንዳትሄዱ ይላል ኢለለዚነ ዘለሙ ነፍሳቸው ወደ በደሉ ሙብተዲዎች ጋር መሄድንም ከልክሏል አላህ በዚህ ቁርአን ላይ። ዑለማዎቻችን እንደተረጎሙት ሁዝቤት ያ ረሱላህ የሚል መውሊድ የሚጨፍር ወደ ጫቃሚ ወደ ሙዚቃ የሚሰሙ ሰዎች ወደዛ መሄድን አላህ ከልክሏል። ወላ ተርከኑ ኢለለዚነ ዘለሙ ፈተመሰኩሙና ጀሃነም ይነካቸዋል። ወማ ለኩም ሚን ዱኒላሂ ሚን አውሊያ ከዛ በኋላ የሚረዳችሁ አይኖርም። ثم لا تنصرون ከዛ በኋላ አትረዱም ይላል። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ጽንዓት አንገብጋቢና አሳሳቢ ከመሆኑ የተነሳ አነስ በዘገበው ሐዲስ ካለ ረሱላህ ሰለላሁ ዐለይሂ ወሰለም ይክሲሩ ያበዙ ነበር አየቁል ይሉ ነበር ነብዩ አለይሂ ሰላም ያ ሙቀሊበል ቁሉብ ልብን ገለባባጭ የሆንከው ጌታ ሆይ ልባችንን እንደፈለገ ማድረግ ይችላል። ተመልከቱ ትናንትና ባቡ ጠሃራ ወይንም ደግሞ ባቡል ዘካ ባቡል ሐጅ ባቡል ዑምራ ሲያስቀሩ የነበሩ ሰዎች እነዛ በአላህ ዲን ላይ አዳዲስ ነገር ያመጡ ዑምራም ሲሄዱ ረብሻሉ፣ ዘካም ሲሰጡ ዝም ብሎ ነው የሚሰጡት፣ አቂዳ የላቸውም። ሲሰግዱ ራሱ ለማን እንደሚሰግዱ አያውቁትም። አድገሶ ቃጥባሪ እያሉ ነው የሚሰግዱ እያለ ባቡ ጠሃራ አቂዳ ሲያስተምር የነበረው ሰውዬ አቂዳ ጋር ሲመጣ ሼክ ሳሊህ አልፈውዛን መረጋጋት ነው ብለዋል። ሼክ ኡበይድ አልጃብሪን ፍትና ባለበት ሀገር አቸክሉ ብለዋል። ሼክ መሐመድ ኢብኑ አዲል መድኸሊም አትለያዩ ብለዋል። ሼክ እንትናም መለያየትን ከልክለዋል። ሼክ እንትናም ሙብተዲ ማለት ከልክለዋል። ይደረድርላል። ቁርአን የት ሄደ? ባቡ ጠሃራ ላይ ስትረብሽ የነበረው ነገር የት ሄደባው? ተነከራ ወላ ተርከኑ ኢለለዚነ ዘለሙ ፈተመሰኩም النار የተባለው ውስጥ ገባ። ወይንም ደግሞ ፈለማ ዛጉ አዛገ الله قلوبهم والله لا يهدي القوم الفاسقين አላህ ሽንፈትን በመረጡ ሰዓት የተከለከሉትን ነገር መከልከል ትቶ ሌላ ጣጣ ውስጥ በገቡ ሰዓት ቀልባቸው ላይ አላህ ሀትም ያደርግባቸዋል። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ያ ሙቀሊበል ቁሉብ ልብን ገለባባጭ የሆንከው ጌታ ወይ ማብዛት አለብን። ለይል ተነስ ገፍላ ውስጥ እንዳትገባ። አሁን ፍትናዎች አሉ፣ ገና ፍትና ይመጣል። ነብዩ አለይሂ ሰላቱ ወሰላም አዳዲስ ፍትናዎች ሲመጡ እኮ ሙእሚኖች እቺ መጥፋዬ ነች ይላሉ። ያቺ ደግሞ አለፈች ሲባል ብቅ ይላል። ኢኽዋን ሲባል ምስኪኖቹ በአላህ ለምን አትነጋገሩ፣ በአላህ ለምን ቁጭ ብላችሁ አታወሩ፣ በአላህ ቁርአን ሐዲስ ጠፋ ወይ ሲሉ ነበር አይደል? ከዛ ይገባቸዋል። ኢኽዋን ማለት ለካ ገሻሽ ነው ይሉና ከዛ ሙመያዎች ደግሞ እንደገና ተቀይሮ ሲመጡ በአላህ ለምን አታወሩም፣ በአላህ ቁጭ ብላችሁ ለምን አትመካከሩም፣ በአላህ እንደዚህ አታረጉም ሲሉ ይቆዩና ግልጽ ይሆንላቸዋል። ከዛም ደግሞ ለሙመያዎች ቦክስ የሚፈጥሩ ይመጣሉ። ደግሞ የእጅ ቦክስ አይደለም እኮ የምላስ ስንዘራ ረድ በሚያደርጉ ሰዎች የሚረጩት ወይንም ደግሞ የሚወረወሩት መርዝ አይደለም፣ በዛ ይመጣላል። ስለዚህ ፈተናዎች ገና በዚህ አይቆሙም። ከቤትም ትፈተናል፣ በልጅህ በእናትህ ትፈተናል። ግን ሐቁን ፈልግ። ቁርአኑ 30 ጁዝ ተመልከት። ቡኻሪን ከፍተህ ቅራ፣ ሙስሊም ከፍተህ ቅራ፣ አቡ ዳውድ፣ ኢብኑ ማጃ፣ ነሳኢ፣ ቱርሙዚ ከፍተህ ቅራ። ሸርሆችን የሰለፊ ሸርሆችን የረድ ክታቦችን ቅራ፣ የአቂዳ ክታቦችን ቅራ። ከመሰረቱ ከአስሉ ጀምረህ ተመለስ። አለ እዛ ላይ ታገኘዋል። እነ ሙሐመድ ኢብኑ አብዱል ወሃብ እነ ኢብኑ ተይሚያ እነ ኢብኑ ቀይም እነ የነበሩ ቀደምቶቻችን በሰላም የነበሩ ሰዎችን ተመልከተ ብታይ ታገኘዋል። ለዚህ ነው ነብዩ አለይሂ ሰላቱ ሰላም ያ ሙቀሊበል ቁሉብ ቀልብን ገለባባጭ የሆንከው ጌታ ወይ ሰብት ቀልቢ አላ ዲኒካ አሉ ነብዩ አለይሂ ሰላቱ ሰላም። እባክህ ቀልቤን እድንህ ላይ አርጋልኝ ይሉ ነበር ነብዩ አለይሂ ሰላቱ ሰላም። ፈቁልቱ ያ ረሱላህ እርሶ የአላህ መልእክተኛ አልኳቸው አመና ቢከ በአንተ እኮ አምነናል ወቢማ ጂእተ ቢሂ አንተን በመጣህበት በሸሪዓውም አምነን ተቀበለናል። ፋል ተኻፉ አለይና በእኛ ላይ ትፈራለህ እንደ ብሎ ጠየቋቸው ለነብዩ አለይሂ ሰላቱ ሰላም። ተመልከት ቃል ነብዩ አሉ ነዓም አሉ አዎ ፈራለሁ። እንዴት አይፈራም? ኢነል ቁሉብ በይነ እስቢዐይኒ በጣቶች መካከል ነች ሚን አሳቢኢላህ በአላህ ጣቶች መካከል ነች። ይቀልቡሃ ከይፈ ይሻ አላህ እንደፈለገ ነው ግልብልብ ጥም ያደርጋል። ሱናውን ወደ ቢዳ ዘንበል ያደርግበታል ሲፈልግ አላህ ከሚሰራው ግፍና በደል የተነሳ ተደብቆም ይሁን በግልጽም ይሁን በስልክም ይሁን የተለያየ ድግምትና ሴራ ሲሰራ በነበረው
ግልበጥ ያደርግበታል። ሱና ስትል እኔ አሁን እሱ መድረክ ላይ ቁጭ ብሎ እንደሚጮኸው እኮ ነው የሚጮህ ነበር፣ ግን በሰልኩ በቃ አልহামዱሊላህ። በምን በድስት ውስጥ ነው እንደ በሰልኩ ባል እንደውም እኮ አልዕልሙ قبل القول والعمل ነው። ዕልም ብሎ ማለት የማታውቀው ነገር ዝም በል፣ ካወቀ በኋላ ደግሞ ስትናገር በሁጃ ተናገር። የምታፍርበት አይደለም፣ በቃ ሁሌ የምትቀጥልበትን ነገር ተናገር እንጂ አሁን በሰልኩኝ ወይንም ደግሞ ያን ያልበሰለም ነበር ይሄ ገሽ እኮ ነው። አላህ Subhanahu Wa Ta'ala ቀልቡን ሲቀይርበት እንደዚህ ብሎ ያመጣላል። ቁርአኑን ስትቀራውና አውቀዋለሁ እኮ والله قرأت في صغر الحال في البادية ما قرأت في الحديث ولا في السعودية أنا قرأت في البادية قرأت ايش لمن ما تكبرت والله الآن وصلنا ما وصلنا إلى الحال. ስለዚህ ነብዩ አለይሂ ሰላቱ ወሰለም አጥናኝ ብሎ ሲጠይቁ ሰሃቦች ትፈራለህ እንዴ በእኛ ላይ? አዎ ቀልቦች እኮ በአላህ ጣቶች መካከል እንደፈለገ ያዞራታል አሉ። ይሄንም ትርሚዚ ይዘግቡታል፣ ሐዲሱ ሰሂህ ነው። ሌላ ተውባን በዘገቡት ሐዲስ ኢንማ አኻፉ አላ ኡመቲ አይመተል ሙድሊን ነብዩ አለይሂ ሰላቱ ወሰለም ጃሂል ምንም አያመጣም። ጃሂል ገራገሩ ጀነት ነው ሀገሩ ይላል፣ ወይ ጫት ሊቅም ይችላል፣ ወይ አልከሰው ሊረብሽ ይችላል፣ ወይ የሆነ ነገር ሊሆን ይችላል። ራሱን ነው የሚያነደው። ነብዩ በኡማዎች የሚፈራው አይመተል ሙድሊን አሉ፣ ያዋቂ ጠማሞችን ነው የሚፈራው አሉ። ከላይ ቆምና ወሃቢዮችን አላህ ያጥፋቸው ለምን ታክብሩ አሉ። መውሊድ ወሃቢዮችን አላህ ያጥፋቸው ለምን ቁርአን የአላህ ቃል ነው አሉ። ወሃቢዮችን አላህ ያጥፋቸው ለምን አላህ ካርች በላይ ነው አሉ። ወሃቢዮችን አላህ ያጥፋቸው ለምን ሁዝቢያ ደረሱላ ከለከሉ። ወሃቢዮችን አላህ ያጥፋቸው ለምን ናይበሉኝ መዲና ከለከሉ። ወሃቢዮችን አላህ ያጥፋቸው ለምን ያቀበረል መካ ልብ በርሶ ተመካ ከለከሉ። ወሃቢዮችን አላህ ያጥፋቸው ለምን ይቆጥርላል። የት ነው የሚቆጥርልህ? ቴሌቪዥን ላይ ወይንም ሬዲዮ ላይ ካፊር ኢንተርቪው ያደረገው እኛ እንደውም ድሮም እኮ ቀድማቸው አጥፋቸው ለኛም ለመንግስትም አይበጁም ብለን ነበር ይላል። ምን አድርጎ ነው አበባ? እርሶ ሃይማኖት አባት አይደሉም? ቢመክሩ አይሻልም? አራራራ ይጥፉ በጣም የሚበጁ አይደሉም። ምላሳቸው ጮሌ ስለሆነ ይጥፉ ይላል። መሪ ተብሎ ማለት ነው። ነብዩ አለይሂ ሰላቱ ወሰለም ኢንማ ኻፉ አላ ኡመቲ አይመተል ሙድሊና ያዋቂ ጠማሞችን ነው መፈራሉ ነብዩ አለይሂ ሰላቱ ወሰለም። ይሄንንም ኢማሙ ትርሚዚ ተግቦታል፣ ሐዲሱ ሰሂህ ነው። ሌላ ነብዩ አለይሂ ሰላቱ ወሰለም ምን ይላሉ? ላ ተዛሉ ጣኢፈቱ ሚን ኡመቲ ከኡማዎቼ የተወሰኑ ክፍሎች አይጠፉም አሉ ነብዩ አለይሂ ሰላቱ ወሰለም። ዛሂሪን አለል ሐቅ ሐቅ ላይ ወደፊት ከመግፋት አይጠፉም አሉ ነብዩ አለይሂ ሰላቱ ወሰለም። ላ የዱሩሁም አይጎዳቸው የከይደኞች ከይድ፣ የሴረኞች ሴራ፣ የሀብታሞች ሀብት፣ የጉልበተኞች ጉልበተኛ፣ የስልጣኖች ስልጣን፣ የፈለገ ነገር ላ የዱሩሁም አሉ ነብዩ አለይሂ ሰላቱ አይጎዳቸውም አሉ። መን ኸዘለሁም ያዋረዳቸው ሐታ ያእቲ አምሩላህ የአላህ ትእዛዝ እስኪመጣ ድረስ ቂያማ እስኪመጣ ድረስ አይጎዱም። በል እንደውም ቂያማ የሚቆመው በሸረኛ ሰዎች ነው አሉ። ምድር ላይ ቂያማ አይቆምም አላህ የሚሉ እውነተኞች ምድር ላይ እስካሉ ድረስ ቂያማም የሚቆመው በሸረኞች ነው። ስለዚህ ነብዩ አለይሂ ሰላቱ ወሰለም ላ ተዛሉ ጣኢፈቱ ሚን ኡመቲ ከኡመቶቼ አይወገዱም ዛሂሪን አለል ሐቅ በሕቅ ላይ ግልጽ ሆኖ ላ የዱሩ መን ኸዘለሁም የሚያዋርዳቸው አይጎዳቸውም ሐታ ያእቲ አምሩላህ ወሁም ከዛሊክ እነሱ በእንዲህ ሁኔታ ባሉበት ይላል። ይሄም ሙተፈቅ የሆነ ሐዲስ ነው። ሌላ ነብዩ አለይሂ ሰላቱ ወሰለም መለያየትንም አጥብቆ ከልክለዋል። አለ ሱናዎች በሙብተዲ ወይንም ደግሞ በፋሲቆች ወይንም ደግሞ በገሻሾች ወይንም ደግሞ ራቁት በሚሄዱት ወይንም ደግሞ መጠጥ በሚጠጡት ወይንም ደግሞ በተለያየ ነገር የሚያስጠነቅቁትና የሚናገሩት ኡማው እነዚህን ተከትሎ ግር ብሎ እንዳይሄድ ነው ሰብሰብ ነው የሚያደርጉት። ሰብሰብ መለያየትን ነብዩ አለይሂ ሰላቱ ወሰለም ከልክለዋል። አላህ Subhanahu Wa Ta'ala ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ ወዕተሲሙ ቢሐብሊላሂ ጀሚዐን በቁርአን አንድ ሁኑ ወላ ተፈረቁ እንዳትለያዩ ይላል አላህ Subhanahu ነብዩ አለይሂ ሰላቱ ወሰለም ምን ይላሉ? ፈኢነሁ መን የዒሽ ሚንኩም ከናንተ ውስጥ የሚቆይ የረ እክትላፍን ከሲራ ብዙ ንግቶችን ይመለከታል። ያኔስ ሱናው ይቅርብኝ፣ ዳዋው ይቅርብኝ፣ የመስጊድ ኮሚቴነቱ ይቅርብኝ፣ ይሄን ስንሸኝ ይሄ መጣ፣ ይሄን ስንሸኝ ይሄ መጣ፣ ይሄን ስንል ይሄ መጣ፣ ምንም አያስፈልግም ብሎ መውጣት ነው እንዴ? ይሄ መንሃጅ ሰለፍን ያለ ማወቅ ነው። እዚህም ከተማ ላይ ያላችሁ ሸባቦች፣ ውጭም ያሉ ገጠርም ውስጥ ያሉ ከተማም ያሉ አህለ ሱናዎች በሚደርስባቸው ሙሲባ ኢማናቸው ሊጨምር የመንሃጅ ዕልቀታቸው ሊጨምር ይገባል እንጂ መሽመድመድ በፍጹም የለም። አንዳንድ ምስኪኖች እኮ ኡስታዝ እንትና ተለያዩ፣ በቃ ይቅርብኝ ዳዋው፣ ኡስታዝ እንትና ተለያዩ፣ አንደኛው በገቡበት ጉድጓድ ገባለሁ፣ የድሮ አልከሶ ጀሃነም ከገቡ አብሬ እገባለሁ የሚሉ ሰዎች ማለት ነው። በተቃራኒ ምንም የለም ሙሪዶች ማለት ነው። ምንም አይለያቸውም። በቃ አማ የፈለገው ይናጋ። ቆይ ምሳሌ ሱካር ሙስጠፋ ጋር 55 ብር ነው፣ ከድር ጋር 65 ብር ሽጦልህ 65 ብር ገዝተው መጣ። ከዛ በኋላ ያ ሰውዬ ሌባ መሆኑን ካወቀ በኋላ እንደውም ሱካሩም ሻዩም ይቅርብኝ ብለህ ነው የምትወስ፣ ወደ ተሻለው ነው የምትሄደው። ያንን ትይዛለህ አይደል? ዲኑ ሱና ሲል የነበረው ሰው ቢድዓ ላይ ሲወድቅ ትርፍ ነገር ስለሆነ ለሱ እንደውም በቃ ይቅርብኝ ብሎ ይወጣል። ለዱንያ ውስጥ አይወጣም በጭራሽ።
በልንደው ሀገር ተረብሿል ሲባሉ እኮ ባለሀብቶች እንዳይገደሉ ገንዘባቸው እንዳይወሰድባቸው ከሀገር ውጭ ይወጣሉ ፕሌን ላይ ተሳፍሮ ዲን የፈለገውን ሲሆን ሳውዲ አሊሞች አሉ አይደል በገንዘባቸው ሂዱ አሊሞችን አይጠይቁ ስልክ ደውሎ ሳውዲ ይህ ጉዳይ እንዴት ነው አይሉ ሀገር ውስጥም ያሉ አሊሞች ጋር ደውሎ ምን አቋም ሊኖርኝ ይገባል ይህ ኺላፍ ተፈጥሯል ይህ ሁኔታ ተከስቷል እኮ አይሉ አራ ይቅርብኝ እኔ ከኮሚቴነቱ አውጡኝ እንደው መዋጮውን በቃ ካሁን በኋላ ትቼዋለሁ ለኡስታዝ መጥፈኑንም ትቼዋለሁ ለምን ኺላፍ በዛ ይላል በዱንያ ውስጥ ይላል እንዴ እሺ ትምህርት ላይ መጨረሻ ፋይናል ላይ ውጤት ሳይመጣለት አንድ ሰው ቢቀር በግሉ ከፍሎ ይማራል አይማርም ለዱንያው የዲኑ እንዲጭቅጭቅ ሲመጣ ለምን ወደ ቁርአን ወደ ሐዲስ አንመለስም እሺ በሙብተዲ ዙሪያ ካሚል ከማል ሙስጠፋ ወይንም ደግሞ ኤልያስ ዶክተር አቡበክር ሲባል ኡስታዞች የሚዳፈር ሰው መጣ ይባል ስጋ ስንት ነው ቅበት ላይ 440 ብር አይደል ሁለት ሉካንዳ ቤቶች አሉ እንበል ቅበት ላይ 440 ብር የነበረው አንደኛው 500 ብር ሲጦል ቤት ከደረሰብኩ በኋላ ለጓደኛ ስትነግረው እኔ እኮ 440 ብር ነው የገዛሁት እኔ እኮ 500 ብር ሸጠልኝ ከድር 500 ነው የሚሸጠው ሌባ ነው ትላለህ አትልም ወይስ ኢማናችሁ ጨምሯል በቃ የወሰደውን ይሰዳፉ ብያለሁ ነው የምትሉት ይባላል አይባልም እሺ ለምን አቂዳህን እንዳይወዝብ ሰው ሲነገር ለምን ትረብሻለህ በዱንያ ጉዳይ እንደፈለጉ ሲሆኑ ተመልከት ከምስቱ ጋር 30 ዓመት 40 ዓመት ይቆዩና ወይ ሁለተኛ ሲያገባ ይጣላሉ 10 ልጅ ሊኖራቸው ይችላል ከዛ በኋላ ወይንም ደግሞ እሱ ላ ኢላሃ ኢላላህ ሰብንትባ ሸይጣንን ተሳሮታሮ ተሸይጣንን የኛው ይመስለኛል ይላል እሷም ደግሞ አዑዙ ቢላህ እኮ በብርድ ልብስ ውስጥ ትላንጂ ከከካ ሸይጣንን ይመስለኛል ድሮ ምናምን ይላል ለምንድን ነው ለክብራቸው አማ ከራስህ ጋር የነበረው ኡስታዝ ቢድዓ ሲሰራ ሲነገር ይደረስበታል ሙራዳቸውን እኮ አልተረዳም እኮ ነው የሚሉት በአፋቸው ነህና ሱፊ ወአብናው ሱፊ ሲሉ ውስጣቸው ላይ ያለ መሰለ እንደ ብሎ ይሸውዳል ገሻሽ ነው ተጠንቀቅ እንደዚህ አይነት እንደውም ሱፊ ነኝ የሱፊ ልጅ ግልጽ ነው የተናገረው በሚሰራው ስራ አላህ ይጠይቀዋል እንጂ በግልጽ ተናግሯል አልተናገረም ግን የሚዋሹ ሰዎች ይመጡና አረ ኪታቡን የጻፈው ለታይ ኡማውን እኮ አንድ አደርጋለሁ ብሎ ለኢትዮጵያ ውስጥ በሙሉ አባትሉን ከሚል ጭንቀታቸው ሱፊ ነኝ ያሉ እንጂ ሱፊ አይደሉም ማለት ቀደምት ነው የምትለው ውሸታም ነው የምትለው እንደውም አልহামዱሊላህ በአሁኑ ሰዓት በግልጽ አና ኢኽዋኒ ወአና ሱፊ ወአና ሱሩሪ ወአና አህባሺ ወአና ሙመይ ወአና የሚሉ ሙብተዲዎች ነው የበዙት ቆንጆ ነው ለሚነቁ ሰዎች ከነሱ ጀርባ ግን የሚመጡት ተልቢስ ያደርጉባል ስለዚህ ነብዩ አለይሂ ሰላቱ ወሰለም يرى اختلافا كثيرا واياكم ومحدثات الامور አዳዲስ ፈጠራዎችን ተጠንቀቁ አሉ ነብዩ አለይሂ ሰላቱ ወሰለም فانها ضلاله እቺ አዳዲስ ጭማርት እኮ ጥመት ነች فمن ادرك ذلك አዳዲስ ነገር የተመለከተ منكم ከናንተ ውስጥ فعليه بسنتي የኔ ሱና አጥብቆ በመያዝ አደራው አሉ وسنه الخلفاء الراشدين المهديين يا ابو بكر عمر عثمان علي የነዚህን የአራቱን መንገድ አጥብቆ በመያዝ አደራሉ ነብዩ አለይሂ ሰላቱ ሰላም አዱ አለይሃ بالنواجذ በመንጋጋ ጥርሳችሁ አጥብቃችሁ ያዙዋል ሻይም ገዝቶ ማኪያቶም ገዝቶ ኮትም አምጥቶ ባጃጅም ገዝቶ ሞተርም ገዝቶ ሊወስድብህ ይችላል ስለዚህ ሱና ላይ መጽናትና ቢድዓን መራቅ ለአኺራችን መዘጋጀት ያስፈልጋል በተለይ በአሁኑ ጊዜ ለሚመጡ ወሬዎች ያለ መሸበር የፈለገው ነገር ይምጣ የፈለገው ነገር ይሁን ሰሃቦች እኮ ተመልከቱ ልጄ ካልከፈርክ እሞታለሁ ስትል አንድ ነፍስ እኮ አይደለም አንዷ ገብታ ብትወጣ አንድ ገብታ ብትወጣ አንድ ገብታ ብትወጣ ከእምነቴ ንቅንቅ የሚባል ነገር የለም እኮ የአላህ ዲን ነው ገንዘብ ከፈለክ ሰጥቻለሁ ገንዘብ ከፈለክ ሰጣለሁ አስፈላጊ አስተዋጽኦ ማድረግ ካለ حرام እስካልሆነ አደርጋለሁ በዲኔ ጉዳይ ግን አልደራደርም ነው ማለት ያለበት ስለዚህ ዳዋ ሰለፊያ ላይ ልንጸና ይገባል አዳዲስ ማህበሮች እየመጡ ነው በሰዎች ጩኸት በሰዎች ጋጋታ በስድብ በሚዲያው ፉከራ በሚዲያው ሽለላ በሚዲያው ሜሴጅ ልንሸወድ አይገባም ነብዩ አለይሂ ሰላቱ ወሰለም እና አኽወፋ በጣም አስፈሪ ማኻፉ የምፈራው አላ ኡመቲ በኡመቶቼ ላይ የምፈራው ኩለ ሙናፊቂን ዓሊም ሊሳን አሉን ምላሰ ጮሌ የሆኑትን ነው የምፈራው ምናልባት እኔ ስለ አንድ ሽሪስ አርጌ ስነግር ዓሊም አርገ ልታይን ትችላል ምናልባት ሁሌ ተውሂድ ስለ አቤት ፈቂህ ልትለኝ ትችላል ምናልባት ስለ ሐጅ 30 ቀን አጥርቼ መጥቼ ኢማሙ አህመድ ኢማሙ ማሊክ ኢማሙ ሻፊ አቡ ሐኒፋ وفي خلاف ولكن راجي በየስነግር ልትቀልጥ ትችላል ነብዩ አለይሂ ሰላቱ ወሰለም ምላሰ ጮሌን ነው የምፈራው ያላህ መልእክተኛ ስለዚህ በእንደዚህ አይነት ነገር መሸወድ የለብንም ዲናችን ላይ መጽናት አለብን አላህ Subhanahu Wa Ta'ala ዲኑ ላይ ጸንቶ ከዚህ ሀገር በሰላም ከሚሰናበቱ ሰዎች አላህ ያደርገን ዲኑን የምንረዳ ጀግኖች አላህ ያደርገን ሀገራችን ካለው ረብሻ ካለው ጋጋታ ካለው ነፍስ ግድያ አላህ ሰላም ያደርግልን የመጣውን ሙሲባ አላህ ይመልስልን በዚህ በላ በእምነታቸው ወደ አኺራ የሚሄዱ ሰዎች አላህ እዛ ይካሳቸው ቀብራቸውን አላህ ኑር ያድርግላቸው ቤተሰቦቻቸውንም ጣፋጭ ቀብር አላህ ይስጣቸው የሚመጣው ሙሲባ አላህ ገለል ያድርግልን ሰላም ሲኖር አገር ሰላም ሲሆን
ግድያው ቃጡ ራቡ ኮሮናው ሲጠፋ መስጊድ ተሰባስበህ ትቀራለህ ዳዕዋ ታደርጋለህ ከአንድ ሀገር ወደ አንድ ሀገር ትሸጋገራለህ ችግር ካለ ግን እናትህ ትገደላለች እናትህ ትደፈራለች ትልቅ ፈሳድ ይመጣል ሰላምን ምንም አይመጥናትም ስለዚህ አላህ ሀገራችን ሰላም ያደርግልን በላው ረገበላህ ያደርግልን አላህ በራሱ ጊዜ ግድያውን ያቁምልን ከኛ ከወንጀላችን ነው የሚመጣው እንደዚህ አይነት ሙሲባ ነብዩ አለይሂ ሰላቱ ወሰለም ወደፊት ታይቶ የማይታወቅ አደጋ ይመጣል ለምን ዝሙት ወለድ መብላት ቁማር ዚና ፈሳዶች ሲበዙ አማና ሲጠፋ አላህ ታይቶ የማይታወቅ ሙሲባ ያመጣል ስለዚህ ሙሲባው የሚመጣው በራሳችን ወንጀል ነው አላህ ወንጀሉን ገለል አድርጎ ወደ ኢማን ወደ አቂዳ ወደ መንሀጅ ሰለፍ ወደ ዳዕዋ ወደ መስጊድ መስራት ወደ ተለያየ ኸይሮች አላህ ይመልሰን ሀብታሞቻችን ሐጅ ሳያደርጉ እኮ ገንዘባቸውን ሰብስቦ ሐጅ በኮሮና ምክንያት ተዘግቶ ሐጅ ማድረግ ሳይችሉ ወደ አኺራ መሄዳቸው ትልቅ ሙሲባ ነው አላህ ሐረምን ይክፈትልን ሄደን ያ ረብ ምንለው ጧፍ አድርገን ሰፋና መርዋ ሩጠን በነብዩ መስጊድ ሰግደን የተለያየ ዱዓ ምናደርግ የነበረው በር ቁልፍ ተደርጓል ለተወሰኑ ሰዎች ካልሆኑ በስተቀር ስለዚህ አላህ ሙሲባውን አንስቶ ወደ ኸይሩ ይመልሰን እኛንም ዲኑ ላይ አላህ ይስራን ጃለን ያላህ ወያኩም من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته